እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እናንተ ግምጃዬ እኮ ዛሬም ደብረ ዘይት ተከትላቸው ሄደስ ጌታ ሆይና በቃ አላችሁ ልታስጨርሳችሁ ነው። ምክንያቱም በቃ ቻናልሽን አሳድጊ ሀቢብቲ ጎበዝ፣ ጆሮ ዳባ ልበስ ብለሽ ነው መሄድ ያለብሽ ማለት ነው። እና እንግዲህ ሀይሚና ብሩጋ መሆን የለባትም ስትሉ ይሄው ኩሪፍቱ እንሂድ ብለዋት ነበረ። አልሄድም ብላ ቀርታ እንግዲህ ዛሬ ሄዳ አብረው ምናምን ፏፈሽ እያሉ ነበረ። ሀይሚም እንግዲህ ጓደኛ ስላገኘች ደስ ብሏታል። ምክንያቱም እዛ ቦታ ታውቃላችሁ ብቻዋን ይደብራታል። አንዳንዴ ማታ ማታ በተለይ ብቻዋን ከሆነ ሩማ የምታድረው ይደብራታል። ሰው ጓደኛ ያስፈልጋል ማለት ነው። እና በጣም ደስ ብሎኛል አብራችሁ ስለመጣችሁ። ሀይሚና ብሩክ በቤታቸው ባይመጡም በግምጃ ቤት መጥተዋል ማለት ነው። እና ብሩኬንም ደውላለት መጣ። ሀይሚ አሁን ግምጃዬን ስትይዝ ብሩኬን ወደ መርሳቶ ሄዳ ነበር እና መጨረሻ ላይ እንግዲህ ረሳሽኝ እያለ እሱ ራሱ የሚያዋጣኝ አይመስለኝም እያለ ነበር። እንግዲህ ሀይሚ በግምጃ ቤት፣ ብሩኬ ደግሞ በሚፍታህ ቤት እንደ ፍራንክም እንደምንም ነገር ብቻ ተሰብስበው ሄዱት። እኔ ፍፄ ለምን ብቻው እንደቀረ አላውቅም። እንግዲህ ፍፄ ቤት ጠብቅ ተብሎ ሲቀር አብሳላት ጋር ሄደ ማለት ነው። እቺን ክፍታት ልጠቀም ብሎ ነው መሰል። ያው ብሩኬ ያለ ፍቅር ጥያቄ መጠየቅ ከብዶት ነው መሰለ ብሩኬ ወደ ደብረ ዘይት ሲሄድለት፣ እሱ ደግሞ ለአብሳላት አፈቅርሻለሁ የኔ ውድ እንድትረጅኝ ይፈልጋለሁ የኔ ማር እያለ ነበረ። አረ ወይኔ እናንተ አይ ፍጹሜ አይዞህ ወንድም አለ። ዛሬ ግን እያለቀሰ አልመጣም። ተመስገን ነው ዛሬ ማለት ነው እያለቀሰ አልመጣም። እኔ ይመጣል ብዬ ነበረ ግን አልመጣም። እሷ ደግሞ ሊብ ላይ ነበረች አብሳላት ማለት ነው። ጦልጧል። ባገኘችው አጋጣሚ ፎሎ መሰብሰብ ትፈልጋለች ማለት ነው ልጅቷ። እና ባገኘቻት አጋጣሚ ለመፈመስ የማታረገው ጥረት የላትም። እና ሀይሚ እንግዲህ በቤታቸው አልመጡም። ቢሆንም ግን ግምጃ እንግዲህ እየተከተለቻቸው ነው። ልሃችሁ ልታስጨርሳችሁ ነው። አንዳንድ ሰዎች ተሳደባላችሁ። አማርኛው እንኳን አያምር ምናምን እንግዲህ መልካም መቃጠል የምትናደዱ ሰዎች፣ አብሮ ሲመጡ የምትናደዱ ሰዎች መልካም መቃጠል። ይሄ ኩሪፍቱ ማብራ ሄደሽ ፏዘና ልትል ነው። ግን ብቻሽን ሄድሽም እንዴ ሀቢብቴ? ለምን ቸከስሽን ይዘሽው አልሄድሽም? እና በቃ ግምጃዬ አሁን ላይ በቃ ዩቲዩብ ላይ መግቢያ እየሰራሽ ምናምን በቃ አሁን ጎበዝ ሆናለች። በነገራችን ላይ አሁን ወደ 70,000 ልትገባ ነው። 67,000 ምናምን ሆናለች። 2 ቪዲዮ ብትሰራ ከነ ሀይሚ ጋር ካላስ 100,000 ትደፍናለች። እና በርቺ ጎበዝ። እንደ ፍራንክም እንደ ምናምንም እንደውም ፍራንክ ለመስራት እኮ ይመቻቸዋል አብረው ቢሆኑ። በነገራችን ላይ ግምጃዬና ሀይሚ ብሩኬን ፍራንክ ለማድረግ ሚፍታህን ብቻ ብዙ ሰዎችን ፍራንክ ለማድረግ ይመቻቸዋል አብረው ሲሆኑ። ለፍራንክ የሆነ ግሩፕ ፈጥረው ድራማ ለመስራት ምናምን በቃ አሪፍ ነው በጋራ መሆናቸው። እና እኔ ተመችቶኛል አብረው መምጣታቸው ምናምን። ስለዚህ ቀጥሉበት። ከዚህ በኋላም አብራችሁ ብትመጡ በጣም ነው ደስ የሚለኝ። እኔ አይከፋኝም። ግምጃ ለሀይሚ ጓደኛ ብትሆን አይከፋኝም። ግን ደግሞ ለሀይሚም ማስጠንቀቂያ መስጠት እፈልጋለሁ። ሀይሚም ብትሆኝ ሚስጥርሽን ለግምጃ ማውራት የለብሽም። የፈለገ ልትወጃት ልታከብሪያት ትችያለሽ። ግን የቤተሰብ ሚስጥር፣ የራስሽ ሚስጥር፣ የግል ሚስጥር፣ የብሩክና ያንቺ ሚስጥር የራሳችሁ ይኖራችኋል። እሱን ነገር ለማንም ማውራት የለብሽም። የፈለገ የልብ ጓደኛሽ ቢሆን ለማንም ሶሻል ሚዲያ ላይ ላለ ሰው እንዳታወሪ ሀይሚ ማለት ነው። ግምጃዬም ብትሆኝ የፈለገ ጓደኛሽ ልትሆን ትችላለች። የፈለገ ሌሎችም ሀይሚ ብቻ ሳይሆን ሌሎችም ወንድም ቢሆን ስለ ፋሚሊያችሁ ታሪክ፣ ስለ ራሳችሁ ስላሳለፋችኋት ነገር እንዳታወሩ ሁለታችሁም። ምክንያቱም እስከ ዛሬ ተጠብቆ የኖረው ሚስጥራችሁ ሊወጣ ይችላል። የሆነ ሰዓት ሶሻል ሚዲያ ያሉ ሰዎች መጣላታቸው አይቀርም። ለምሳሌ ሊያና እንትና ቤታዮ ታስታውሳላችሁ? እነ ኤልሻዳይ እነ ቤታዮ እነ እንትና ብቻ ብዙ ሰዎች ተጣልተው ታውቃላችሁ። በክፉ ጊዜም የተወራሩትን ሚስጥር ሲጣሉ ጉዳቸውን ሲጎላጎሉ ላይ ብላ አይታችኋል። እና ብዙ ጊዜ ሶሻል ሚዲያ ሰዎች በደግ ጊዜ ያወሯትን ሚስጥር በተጣሉበት አጋጣሚ የዛን ሰው ደካማ ጎን ያወሩና ይሰዳደባሉ። በጣም አሁን ጨረቃ ፋሚሊ ገብቶኛል። ለምን እንደምትናደዱ በደንብ ነው የገባኝ። እኔ እኮ ተረድቻቸዋለሁ። እነሱ ራሱ ተረድተዋቸዋል፣ ገብቷቸዋል ለምን እንደምትናደዱ። እኔም ገብቶኛል። ግን ደግሞ እነሱ የዚህን ያክል ጅል አይደሉም። ሀይሚም ጅል አይደለችም፣ ግምጄም ጅል አይደለችም። በሁለቱም ሳይድ ያላችሁ ለምን ትቀርባታለሽ ምናምን ሴት ጓደኛ አያስፈልግም። በሁለቱም ሳይድ ነው በነገራችን እንደዚህ አይነት አስተያየት እያነሳችሁ ያላችሁት። ሁለቱም ጅል አይደሉም። ሀይሚም ጅል አይደለችም። ሚስጥሯን ጉልጉላ ለማንም የምታወራ
ግምጄም ጅል አይደለችም። ሚስጥር አንጎልጉላ ለሁሉም ሰው የምትሰጥ። ስለዚህ እነሱ ሚስጥር የሚጠባበቁበት አለ። ጓደኛቸውነታቸው ገደብ ይኖራል። አሁን ቅርብ ጊዜ ለተዋወቃችሁ ሰው መቼም ሁሉን ያለፈ ታሪካችሁን ጎልጉላችሁ አታወሩት። ይህን ማወቅ አለባችሁና ሀይሚ ለዚህ ነው ሴት ጓደኛ እስካሁን ድረስ ያልያዘችው። ስለዚህ አብረው መምጣታቸው እኔ በጣም ነው ደስ ያለኝ። እንደውም ለመስራት አሪፍ ነው። ይስሩ ይደጉ፣ እና ሀይሚም ይስሩ ይደጉ፣ እነ ብሩኬም ይስሩ ይደጉ። ግን እናንተ ስድብ ይቅርባችሁ። አሁን እናንተ ሀይሚና ግምጃ አብረው መጡ ብላችሁ አትሳደቡ። ከመስደብ ይልቅ ምክር አስተላልፉላችሁ። አሁን ሀይሚ ከግምጃ ጋር ስትሆኝ እንደዚህ አታርጊ፣ የሆነ ቀን ታሪክሽ ይወጣል፣ ሚስጥርሽን አትናገሪ ብላችሁ ምስጥር መናገር ትችላላችሁ። የግምጃን ብትሆኑ ከሀይሚ ጋር ሆነች ብላችሁ ያዙ ይልቀቆኝ ከዚች እንትን ጋር ምናምን የምትሉ ሰዎች እናንተም ብትሆኑ ለእህታችሁ እንደዚህ አታርጉ። ጓደኝነታችሁን ልክ ይኑራው ማለት ብቻ። እኔም የምነግራቸው ነገር ሀይሚም ሆነ ሁለቱም የግል ሚስጥራችሁን ሁለታችሁም ማውጣት የለባችሁም። ግን ጀስት ጓደኝነት በቃ እንደ እህት እንደ ጓደኛ መረዳዳት፣ አብራችሁ ማሳለፍ፣ አይዲያ ክሬት እያረጋችሁ ፍራንክ መደራረግ፣ እነዚህ የሆነ ገደብ ያለው በጣም ዲፕሊ ሳይሆን ገደብ ያለው ጓደኝነት ቢኖራቸው ደስ ይለኛል። አብራችሁ ቪዲዮ ብትሰሩ ምን ብትሉ ብቻ ብዙ ነገር አለና ብዙ ጓደኛሞች ታውቃላችሁ አብረው ዩቲዩብ እየሰሩ መጨረሻ ላይ ተጣልተው ምናምን ሀይሚ ራሱ ከነ አብርሽ ጋር ከነ ሩታ ጋር ምናምን የወጣችበት አላት። እነ ሙቪ ራሱ ከነ አብርሽ ጋር መስራት ያቆመበት ብቻ ብዙ ነገሮች አሉ። ስለዚህ የሆነ ነገር ስትሰሩ ገደብ ይኖራችሁ። ጓደኝነት ላይ በደንብ ነው ገደብ የሚያስፈልገው። ያለ ገደብ መቀራረብ ያለ ገደብ ምናምን ነው አይሆንም። በጣም ሪስክ አለውና ጓደኝነታችሁ ገደብ ይኖራል። ከዛ ውጭ ግን አብራችሁ ስሩ። ሁለታችሁ ማደግ የምትፈልጉ ወጣቶች ናችሁ፣ እደጉ እና አብራችሁ አትስሩ ብላችሁ አትሳደቡ። ያችንም ለማሸማቀቅ እነሱንም የሆነ ብቻ ይደብራል። ስትሰዳደቡ ስትጣሉ ምናምን ይደብራል። እነሱ ራሱ እናንተ ከምትሉት ነገር ተነስተው ለእሱ ያለት አመለካከት ሊቀንስ ይችላል። ስለዚህ ሁላችሁም ምክር ስጡ ለሁለታቸውም እንጂ አብራችሁ አትስሯት ብላችሁ ይስሩ ይደጉ። በቃ ይሄ ነው። ሌላ ምንም እኮ እንትን የለውም።